መስማት አይፈልግም ማየት አይፈልግም ኮንተንት የሆነ ሳብስታንስ ይዞ እንደማይመጡ ሀገር የሚል በየቤቱ ያለው ችግር ማንኳኳት የሚችል የሆነ ነገር መፍትሄ ይዞ ስለማይመጣ ነው። አዲስ ቅጤሳ የሚባለው ሰውዬ ዛሬ ያየሁት ነው ስክሪንሾት አድርጎ የሆነ ዛሬ ያየሁት እያንዳንዱ የኢትዮጵያ ኢኮኖሚ በየቤቱ ያንኳኳ ችግር እየፈታ ነው አለ። የኢትዮጵያ ኢኮኖሚ እድገቱ በየቤቱ ያንኳኳ መጣው በቃ ደረስኩልኝ ያለ ነው ችግር እየፈታ ነው ይላል። አዲስ ቅጤሳ ቀላል ሰው አይደለም ይሄ ፕሮፓጋንዳ ቀላል ሰው አይደለም ማለት ነው። ለየት ያሉ እንትኖች አድናቆት ነው ግን እኔ ለየት ብሎ ያገኘው በለጠ ሞላ ፍልስፍና ተምሮ የቴክኖሎጂ ሚኒስትር የሆነው ሰውዬ ማለት ነው። እኔ በእውነት አብረንስ ማውደ መጀመሪያ አንደስማስ እውነት ስሜቱ ትንሽ ስለሚናየት ይከለክናል። ምን አይነት ጉዳይ የት ውስጥ ነው ያለ ነው የሚያስበል ነው። ይሄን ማህበራዊ ኃላፊነት የተወጡበት መንገድ ማድነቅ እፈልጋለሁ። አመሰግናለሁ። እሺ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ዞን አይተናል። እንግዲህ ካሁን በፊት ነው ዞን ያየሁት በአካል ከኢትዮጵያ ውጭ ነበር። አሁን ላይ ኢትዮጵያ ውስጥ መጓዝ ስንችል መንቀሳቀስ ስንችል ዞን ማየት ችያለሁ። ደስ ብሎኛል። የኢትዮጵያን ብልጽግና እውን የማድረግ ነው። ለዚህ ያለን ኮሚትመንትና ተነሳሽነት ነው ወደዚህ ያመጣው። ክቡር ጠቅላይ ሚኒስትር አሁን 12ኛ ጊዜያቸው ነው ይሄንን ፕሮጀክት የሚጎበኙት በአካል ቅድም በዝርዝር እዛ እንዳየ ነው። ይሄ ማለት በአማካኝ በአመት 2 ጊዜ 3 ጊዜ አካባቢ ማለት ነው ከአጀማመሩ እስካሁን ድረስ ያለው። ከዛ ውጭ ባሉት ደግሞ የሚደረጉ ክትትሎች አሉ። ይሄ ባይሆን ኖሮ ይሄ ፕሮጀክት እዚህ ደረጃ ላይ ይደርስ ነበር ወይ የሚለው ለስራችን ለራእያችን መሳካት ክትትላችን ያለውን ፋይዳና ሚና በግልጽ የሚያሳይ ስለሆነ ማስመረቅም እንደከዚህ ቀደሙ ቀላል ጉዳይ አይደለም። ተከፋፍተናቸውም ቢሆን ማስመረቅ በራሱ ራሱን የቻለ ስራ እየሆነ መጥቷል። በጣም በርካታ ፕሮጀክቶች እንድናስመረቅ ጥያቄ ይቀርባል። ግን ከፕሮግራም መጣበብ ጋር ተያይዞ እንቸገራለን። ግድብ ብቻ ብንወስድ በቅርቡ ሶማሌ ክልል አስመርቀናል፣ ህዳሴ አስመርቀናል፣ ወልመል አስመርቀናል። በሚቀጥሉት ወራት ወረፋ የሚጠብቁ ግድቦች አሉ አልቀው ለመርቃት መካከለኛ ከፍተኛ የሚባሉ ለኢሪጌሽን ስራ የሚውሉ የኢነርጂም ስራ እንደዚሁ አይል የሚያመነጩ ፕሮጀክቶች ያለቁ ምርቃት የሚጠብቁ አሉ። እንግዲህ አብቹ በእውነት አምሮበታል አይደል? ብርሃኑ ጁላ በአንድ ወቅት እኔ እንደ ኢትዮጵያ መከላከያ ሰራዊት በአለም ተመራጭ ሰራዊት የለም፣ በጣም ተመራጭ እኮ ነው። አረብ ሀገር ብትሄድ፣ ሳውዲ ብትሄድ፣ አሜሪካ ብትሄድ፣ አውሮፓ ብትሄድ፣ አፍሪካ በየትም ሰላም አስከባሪ ተመራጭ የኢትዮጵያ ሰላም አስከባሪ ነው፣ የኢትዮጵያ ሰራዊት ነው እና ተመራጭ ነው። እንዴት ነው ሰራዊታችሁ የምታስመርቁት የምታሰለጥኑ ብለው ይጠይቁኛል አለ እና ግብዣን በዛብኝ፣ አንተምና ወደዚህና ወደኛና ይሉኛል። ተቸገርኩ፣ ጊዜ ደግሞ አጣው ሆነ ያለ ፊልድ ማርሻሉ። የሱ አለቃ ደግሞ ጠቅላይ ሚኒስትር ፕሮጀክት በማስመረቅ በዛብን፣ ለማስመረቅ እንኳን ጊዜ አጣን፣ ተከፋፍለን እንኳን ሚኒስትር ገሌ እችን አስመረቅ፣ አንቺ ደግሞ ያችን አስመረቂ፣ ያቺ ደግሞ አንቺ ያችን አስመረቂ ለማለት ተከፋፍለን እንኳን ማስመረቅ ጊዜ አልበቃልንም። ፕሮጀክቱ በፕሮጀክት ምረቃ ራሱ ስራ ሆነብን፣ ማስመረቁ ራሱ ስራ ሆነብን። ሀገሪቷ ልማት በልማት ነች ነው። በእኔ ዘመን ፕሮጀክቶች እያስመረኩ ነው። የት እንሂድ? አሁንስ እኮ ሰው ተጨነቀ እኮ ተቸገረ። አንደኛ ብዙ ሰው ይሄ ቶርቸር እየፈጸምክብን ነው፣ መልኩን አታሳየን፣ እንደምንም በቃ የሆነ ነገር ሸፍነውና መልኩን ሳታሳየን ድምፁ ብቻ የተወሰነ አሰማን። ምን እናድርግ? በቃ ወይ በቃል ተናገረው፣ እንደዚህ ብሏል አብይ ብለህ ተናገረ። ድምፁ በሰማን ቁጥር ቶርቸር እየተፈጸመብን ነው፣ መልኩን ባየን ቁጥር ቶርቸር እየተፈጸመብን ነው የሚል ብዙ ሰው አቤቱታ ይመጣል። ምን እናድርግ ደግሞ? ያው 135 ሚሊዮን ህዝብ ላይ ቶርቸር እየፈጸመ አይደል እንዴ? ቶርች እያደረገ አይደል እንዴ? በሱ ቋንቋ ልጠቀምና እንግዲህ በሱ ቤት አስመራቂ ሚኒስትር መሾም አለበት ማለት ነው።
በቃ ማስመረቅ ብቻ ስራው የሆነ ሚኒስትር መሾም አለበት። ስራ በዝቶበታል ሰውየው በሄደበት። በእውነት ክቡር ጠቅላይ ሚኒስትሩ በለጠ ሞላ የአራዳ ልጅ ገብቶታል። እሱ ብልጽግና ቤት እንዴት እንደሚኖር ብልጽግና ቤት እንዴት አሽቃብጦ እንደሚኖር ክርስቲያን ታደለን ሳታስታውስ፣ የአማራ ህዝብ ስቃይን ሳታስታውስ፣ የአማራ ህዝብ ሞት፣ ጭፍጨፋ፣ ይሄ እዛ ያለው ማህበራዊ ኢኮኖሚያዊ ክራይሲስ ምንም በፍጹም እንዳላየ ዝም ብሎ በማለፍ በቃ ክቡር ጠቅላይ ሚኒስትር በእውነት እርሶ ዝሆን አይቻላቅም በእርሶ እዚህ መጥቼ ስላየው በጣም ደስ ብሎኛል ይላል። እኔ ተመልካቹ ይሄን አይኔን አያዩም። አያዩም እኮ ሁለቱ ትይዩ ናቸው። እንዲህ ነው የሚያዩት። ይሄኛውን አያዩም፣ ይሄኛውን አያዩም። በለጠ ሞላ እንዴት ብሎ ዝሆንን የሚያየው? እንዴት ብሎ እዚህ ሀገር እንስሳ ለማየት ገንዘብ ይከፈላል። አንዳንድ ልጆቻችን እኮ ወደ ገጠር እንሄዳለን በግ አመት በዓል የሆነ በግ ስንገዛ ወይ ፍየል ስንገዛ ልጆቻችን ይዘን እንሄዳለንና በግ ሲያዩ ይበረግጋሉ። ለምሳሌ የኔ ልጆች ለምሳሌ ዶሮ ምናምን አይተው አያውቁም። ይበረግጋሉ የሆነ ነገር ካዩ በግ ምናምን ስለማያውቁ እና በቲቪ ነው የሚያውቁት። አህያ ምናምን በቲቪ፣ ዝሆን በቲቪ፣ የሆነ ነገር በቲቪ በፎቶግራፍ ይሄ ዝሆን ነው። ይሄም ቲዮሬቲካሊ ያውቁታል በፎቶ። በአካል ደግሞ በቃ ከውሻ በስተቀር የሚቀርቡት ነገር የለም። ውሻ ፍሬንድሊ ናቸው፣ ግን ሌላ የበግ ምናምን ከሆነ ግን የለም። አቁማ እና በለጠ ሞላ እንደ ልጆች አክት እያደረገ ነው። በለጠ ሞላ ሄዶ አያውቅም። ወደ ከፋ አካባቢ፣ ወደ ጅማ አካባቢ ሄዶ አያውቅም። ወደ ኢሉባቡር፣ ወደ ጋምቤላ አካባቢ ሄዶ አያውቅም። ምዕራብ ትግራይ ያለው ይሄ የዝሆን ጥርስ እያለ ደመቀ ዘውዱ እየጨረሳቸው ያለው የምዕራብ ትግራይ ዝሆኖች ጉዳይስ በሄደበት ማንም ሰው ይሄ አዲስ ነገር ነው ለበለጠ በበለጠ እድሜ ኢትዮጵያን ያውቃት ማለት እኮ ነው ይሄ ሰውዬ። ወይስ ለማስመሰል ነው? በእውነት ይሄ ካቢኔ ምን አይነት ሰዎችን አብይ ይዞ እየቀጠቀጠ እያስተዳደረ እንዳለ ማሳየው። በእውነት እኔ ዝሆን አይቻላቅም። ውጭ ሀገር ሄጄ ነው ዝሆን ያየሁት። ውጭ ሀገር ሄደ፣ አውስትራሊያ ሄደ ለምሳሌ ካንጋሮ ታያለ። ብቸኛ ካንጋሮ ያለበት ሀገር አውስትራሊያ ነው። በታሪክም እናውቀዋለን፣ በእንትንም እናውቀዋለን። እንደዚህ ነገሮች አሉ። ኢትዮጵያ ምድር ላይ ግን ዝሆን የትም ሰውየው ማሽቃበጥ ካለበት በዚህ ደረጃ ለምታሽቃብጠው ብልጽግና አካባቢ እና ለማንኛውም ይሄ ሰሞኑ ትልቅ ኢቨንት ነበር በኢትዮጵያ አገር እንደ ሀገር ቢቀጥል ኖሮ የኢትዮጵያ መፍረስ የኢትዮጵያ ቁልቁለት ጉዞ የምታዩት በሰሞኑ የጣና ፎረም ነው። ጣና ፎረም እነማን ነበር የሚሳተፉት? ድሮ እነማን ነበር የሚሳተፉት? ኮፊ አናን የቀድሞ የተባበሩት መንግስታት ዋና ጸሐፊ ጋናዊው ትልቅ ሰው ተጽዕኖ ፈጣሪ ኮፊ አናን አዲስ አበባ መጥቶ ባህር ዳር ይሳተፍ ነበር። ኦባሳንጆ የመለስ ጓደኛ ብዙ ዓመታት ናይጄሪያን የመራው ጀነራል ኦባሳንጆ ይሳተፍ ነበር። እነ ካጋሜ የሩዋንዳው የአክቲቭ አሁንም ያለው ፕሬዚደንት፣ እነ ታቦ ኢምቤኪ፣ አልበሽር፣ በርካታ የአፍሪካ የጎረቤት ሀገሮችም እንደ ጅቡቲ ምናምን ዝም ብለ እንደ ራንደም ነው የምጠራቸው እነዚህ እና ፕሮፌሽናልስ አንቱ የሚባሉ ከአውሮፓም ከየትም ተሰባስበው ይመጡ ነበር። እዚህ ላይ የአፍሪካ ሰላም የማረጋገጥ ቀጠናው ሰላም የማረጋገጥ በአፍሪካ ልክ እንደ ኔፓድ የሚባለው የመለስ ነው። የመለስ ብሬን ቻይልድ ይሉት ነበር። እነ ጎልደን ብራውን የሆነ ጊዜ አንድ ወዳጄ ነገረኝ ነውና ኔፓድ የመለስ ዜናዊ ነው። የመለስ ዜናዊ ብሬን ቻይልድ ነው ይለዋል። የራሱ ልጅ ነው፣ በራሱ የፈጠረው ነው ለማለት ነው ይገልጹት ነበርና የጣና ፎረም የሙልጌታ ጫልቱ ነው። የዶክተር ሙልጌታ ገብረሕይወት ልጅ ማለት ይቻላል። እሱ ነው የፈጠረው። እነመለስም አግዘውታል ማለት ይሁንታ ሰጥተውታል። ሁሉም ነገር ከመንግስት የሚጠበቀው ነገር እንዲያደርግ ግን መጀመሪያ የአዲስ አበባ ዩኒቨርሲቲ ኤፍቢኢ ፋካልቲ ያለው የአብይ አህመድ የተማረበት የፒስ ኤንድ ሴኩሪቲ ዲፓርትመንት መስራች ነው ሙልጌታ ጫልቱ፣ የቀድሞ የህወሓት ሰው የነበረው ማለት ነው። የእሱ ልጅ ነው ጣና ፎረም እዚህ ድረስ የደረሰው
በሱ ነውና ያው በጦርነቱ ምክንያት አሁን በማን እጅ ቀረ የምትሉት ታዩታላችሁ። ሙሉጌታ ጫልቱ ትልቁ ሚና የተጫወተ ቢሆንም ልክ እንደነ ጀርመኑ የሙኒክ ኮንፈረንስ የሚባለው በፒስ ኤንድ ሴኩሪቲ ላይ የሚያጠነጥን የሱ ሪፕሊካ ነው የሙኒክ ኮንፈረንስ የሚባለው ጀርመን። ጣና ለኢትዮጵያ ለአፍሪካም ትልቅ ነበር፣ ተጽዕኖ ፈጣሪ ነበር። አንቱ የሚባሉ የሀገር መሪዎች ይመጡበት ነበር። መለስ ዜናዊ መጥቶ አቴንድ አድርጎ እስከ መጨረሻ አቴንድ አድርጎ የሚሄድበት ነበር። ኃይለ ማርያም ደሳለኝ አቴንድ አድርጎ የሚሄድበት ነበር። በደንብ አድርጎ 3 ቀን ነበር የሚደረገው። 3 ቀን ትላንት አንድ ቀን ጣርጎ ያው ሴኩሪቲ ጉዳይ አለ። አጋጣሚ ደግሞ ፋኖች መጥተው ረበሹት መሰለኝ ኤርፖርት አካባቢ ቀውጥ ውጊያ ከፈቱበት። አንድ ቀን እንትን አድርጎ ወጥተው ሄዱ። ወደ ማታ አካባቢ ወጥተው ሄዱ። ማደርም አልተቻለም ማለት ነው። ይሄ የአፍሪካ አጀንዳ የያዘ ትልቅ ጉዳይ አብይ አህመድ መሳተፍ ፈቃደኛ አይደለም። ወዴት ነው ሄደው? ወደ ኮይሻ ነው ሄደው። የሀገር እንግዲህ የተለያዩ ሀገር መሪዎች ተሳተፉ ይላል የአማራ ቴሌቪዥን። አማራ ቲቪ እንደዛ ይላል። የማን ሀገር ነው የተሳተፈ ብትሉት የለም። አብይ ራሱ እንኳን አልተሳተፈበትም። ራሱ the head of the government ወይ ታዬ አጽቀሥላሴም አልሄደበት። ሚኒስትሩ የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ነው ሂድ ተገኘ ያለው፣ ሌላ የለም። ማን የተገኘው? የክብር እንግዳ ሆኖ ዋናው የክብር እንግዳ ልክ የኮፊ አናን ቦታ፣ የታቦ ኢምቤኪ ቦታ፣ የነ መለስ ቦታ፣ የነ ኪባኪ በሉት የነ አልበሽር ቦታ ትላልቅ መጥቶ የሚጋበዙበት የነበረው የክልሉ ርዕሰ መስተዳድር አረጋ ከበደ ነው የክብር እንግዳ ሆኖ የመጣው። የክልሉ ፕሬዝዳንት የዕለቱ የክብር እንግዳ ሆኖ መጣ። ጠቅላይ ሚኒስትሩ የለማ። ጠቅላይ ሚኒስትሩ እዚህ ላይ መሳተፍ አይፈልግም። ለምን? ባህር ዳር ነው። ባህር ዳር ሰላም ነው? ሰላም አይደለም። ያቃል አብይ ያቃታለችን ጥንቅቅ አርጎችማ የሴኩሪቲ አድቫይዘሮቹ አሉ። እዚህ ጋር ነው እንዳትሄድ ይበሉሃል፣ ያስበሉሃል። ከዛስ ጌዲዮን ሂድ ከፈለጉ ይብሉ። ነገሩ ጌዲዮን የሚበላ የለም። ምን የሚበላ ያውቋል። ፋኖ ማን መብላት እንደሚፈልግ ያውቋል። እዛ አካባቢ ያለው ያውቋል። ይሄን ያልኩበት የ3 ቀናት ከተመቸኝ ንግግር እዚህ ላይ አለ። የክልሉ አንድ ባለስልጣን በእውነት ፌስቡክ እና ዩቲዩብ ላይ ያለችው አማራ ክልል ሌላ ነች። አሁን አሳይተናቸዋል። የፌስቡክ አማራ ክልል ሌላ ነች። እኛ ሰላም ነች፣ እቺ ክልል ሰላም ነች። በቃ ወሎ የነበረው ይሄ ወሎ የነበረው ህወሓት ተሳተፈበት፣ ሻዕቢያ ተሳተፈበት የሚባለው ውሸት ነው። ይሄው ክልላችን ሰላም ነው። ፌስቡክ ላይ የምታዩት የለም። አድምጡት። እንኳን ደህና መጣችሁ። እንግዶች በቆይታቸው በጣም ደስተኞች እንደነበሩ በነበራቸው አጠቃላይ ሂደት ሲመጡና ከገቡ በኋላ ያለው ሁኔታ ፈጽሞ የተለያየና በአየር ላይና በፌስቡክ የሚወራው አጠቃላይ የጸጥታ ችግር አለ የሚባለው ወሬ መሬት ላይ አለመኖሩን ያረጋገጡበትና በዚህም ደስተኞች የሆኑበት ሁኔታ እንዳለ ለማወቅ ተችሏል። ይሄ እንግዲህ ትልቁ ፓራዶክስ ተመልካቾች፣ ትልቁ ፓራዶክስ ኢትዮጵያ ችግር ውስጥ ነች፣ የጸጥታ ችግር ውስጥ ነች። ግን የጣና ፎረም ያው አምና አልነበረም፣ ካቻ አምና አልነበረም። ዛሬ እንደምንም ብለን እቺ ዓመት ተቸግረንም ቢሆን ኢሜጃችን ከፍ ለማድረግ ጣና ፎረም ብለን ባህር ዳር እናዘጋጅ። በቃ አንተ እንደምንም ብላ አዘጋጀው። ሙሉ ዝም ብሎ አንድ እዝ ሰራዊት እዛ እናስቀምጥልሃለን፣ በፌዴራል ፖሊስ እንትናደርጋለን። ቢያንስ ገብተው ይውጡ። አማራ ክልል ሰላም ነው ብሎ ደግሞ ያው አሁን ሰው የተናገረው ፌስቡክ እና ዩቲዩብ ላይ ያለችው አማራ ክልል ሌላ ነች። ይሄ ሌላው ይሄ እውነት ተደንቀው ተገርመው ነው የወጡት ይላል። ምን ይባላል? በእውነት የሰላም በሌለበት የሰላም ኮንፈረንስ አስተናጋጅ ትሆናለች ባህር ዳር። ሌላ የስምረት ፓርቲ ጉዳይ እንሂድ። የስምረት የጌታቸው ፓርቲ ጌታቸውን ፕሬዝዳንት አድርጎ መርጧል። 30 ምናምን ናቸው ምናምን ማዕከላዊ ኮሚቴ እና ስራ አስፈጻሚ መርጧል። ስራ አስፈጻሚዎች በሙሉ ህወሓት የነበሩ ናቸው። አንድ ሶሻል ሚዲያ ላይ ትላንት ነው ዛሬ ጠዋት ጽፌው ነበር። ኦህዴድ ነው የፈጠረው አይደል? ስምረት ህወሓትን ለመታገል ከህወሓት በወጡ ከህወሓት ሄዱ ሸሽተው የመጡ በጥቅም በምናምን ተገዝተው ባንዳ ተብለው የህወሓትን ሚስጥር አሳልፈው ሰጥተዋል ተብለው ልክ እንደነ ኬሪያ ኢብራሂም ሚስጥር ለባጫ ዘበሌ አሳልፋ ሰጥታለች ተብሎ ዶክመንት ጭምር አሳልፋ ሰጥታለች ተብላ የታማቸውና በህወሓት ጭምር ተገምግማ በካልቾ ተባራ አዲስ አበባ ሄደችው እና በኋላም በሂደት ከትግራይ ፊልትሬት የተደረጉ ወደ አዲስ አበባ ብልጽግና የወሰዳቸው
ቲፒኤልኤፍን ለመዋጋት ሌላ እዚህ አካባቢ እንትን መፍጠር አለብኝ ብሎ ይበረጡ ልክ እንደ ኦህዴድ 83 ብዬ ጻፍኩት ነበር ዛሬ ጧት እና ተመሳሳይ አይደለም ኢንፋክት የ82 አዴት አክሱም አካባቢ የተቋቋመው ኦህዴድ በእነ ክንፈ ገብረመድህን የተቋቋመው ስልጣና ተሰጥቷቸው እና ባጫ ደበሌ እነ ኩማ ደመቅሳ እነ አብዱራህማን የሚባለው እንደ አባዱላ ገመዳ ሌሎችም የነበሩት የኦህዴድ ሰዎች በደንብ አሰልጥነው የነበረው የትግል ነገር የኢትዮጵያ ፖለቲካ ጭምር የሰሩበት እቺም አዲስ አበባ ሄደው ነጋሶ ጊዳዳ ወይ ግርማ ብሩ የኦሮሞን ኢንተረስት አሳልፈው ይሰጡ አይደለም ቋንቋቸውን አስከብረው የክልላቸውን የኦሮሚያ ክልልን በደንብ አስከብረው በደንብ አድርገው ሪላቲቭሊ አሁን ኦህዴድ የፈጠራት ኦህዴድ ጊዜ የነበረው ኢህአዴግ ጊዜ የነበረው ኦህዴድ ነው አሁን ያለችው መጥቶ ለአብይ ያስረከበው በብዙ ነገሩ ማለት ነው እንደነ የትግራይ ግማሽ መሬት ግማሽ ግዛት አሳልፎ ሰጥቶ ለብልጽግና ለፈጣሪ ኦህዴድ አሳልፎ ሰጥቶ እኛ በፍጹም እንደዚህ አይነት ነገር ጨዋታ አንጫወትም ይሄን ቡድን አሽቀንጥረን ጥለዋለን ህወሓት የሚባል ተደምስሷል ተሰርዟል እና እሱን የሚተካ ኃይል ነው የመጣ ነው ወደ ወረደ መፍረስ አለበት ወደ ወረደን ጥለን መግባት አለብን የሚል ፖለቲካ ፓርቲ መቀሌ ተቋቋመው ወደ ወረደ እኮ በአብይ አህመድ ፊርማ የተሾመ ሰውዬ እንደገና አብይ አህመድ ያቋቋመውን ጌታቸው ደግሞ ወደ ወረደ መፍረስ አለበት የሚል መግለጫ ደግሞ ይዞ ይመጣል እዚህ ይዞ ይመጣል ተቃራ ጊዜ የተወሰነ መመሳሰል አለበት እነዛ የነ አባዱላ ገመዳ የነ ዶክተር ነጋሶ ጊዳዳ ጊዜና የነ ጌታቸው ጊዜ ግን ይችላል የነ ጌታቸው ጊዜ 1 ሚሊዮን የትግራይ ህዝብ ዳስ ውስጥ አስቀምጠው ነው ብልጽግና ጋር አሁን እየተሻሹ ያሉት የትግራይ ብልጽግና በእነሱ መልኩን ያሳየ ጌቾ እኮ ትዝ ይላል ህወሓት እኮ ነበር ድሮ ትዝ የሚለው የድሮ ንግግር ድምጽ ወያነና ቲኤምኤች ላይ የሚያወራው ትዝ ይላል በቃ ለኔ እኮ ነው እየታገለ ያለው ጌቾ እኮ የኔ ታጋይ እኮ ነው ለኔና ሲል እኮ ነው አሁን የሞት የሽረት ጉዳይ ሆኖ እኮ አብይን ያገለገለ ያለው ሚኒስትርነት ማዕረግ የተቀበለው እኮ ለትግራይ ህዝብ ብሎ እኮ ነው አለ ምን ችግር አለው ፌስቡክ ላይ ማህበራዊ ሚዲያ ላይ የምታዩት ስንት ጥንዚዛ እንትን ያደረገው ያበላሸው ትውልድ አለ ዝም ብሎ በፍጹም ንግርቅ ማለት ላጋርድ ይሆነ ኧረ ምንድነው ይሄ ሰው ምንድነው እየሆነ ያለው ብሎ ማገናዘብ የማይችል እና ይሄን በደንብ አድርጎ መጫወት ይፈልጋሉ በዚህ ትውልድ ላይ አብይ ያውቃል ዋናው ግን ምንድነው ትግራይ ስፔስ የላቸው ቦታ የላቸው ትግራይ ሄዶ ጉባኤ ማካሄድ የማይችል አዲስ አበባ ሄዶ አረጋው በረሃ ማለት ነው አረጋው በረሃ ትግራይ ውስጥ ቦታ አለው እንዴ የለውም ለቅሶ አድዋ መጥቶ ለቅሶ ይደርሳል እንዴ አይደርስም እኮ ቤት በኩል አክሱም በአውሮፕላን መጥቶ 25 ኪሎ ሜትር መጥቶ አድዋ ምናምን የሆነ ዘመድ ምናምን በቅርብ ጊዜ የሆነ ዘመድ መጥቶበታል ግን አልሄደም ለምሳሌ ይሰማት ነው ግን አይሄድም ነው ይሄም ተመሳሳይ ነው ትግራይ ቤዝ ያደረገ ከሆነ ብቻ ከነ ብዙ ችግሩ ትግራይ ውስጥ ቤዝ ያደረገ እኔ መጥፎውንም በጎንም እዚህ ሄጂ ፌስ አረጋለሁ ጋፈጣለሁ ብሎ ቁጭ ካለ ትግራዋይ ነው የትግራይ ፖለቲካ ፓርቲ ነው የሄሜቲ ገንዘብ እየወሰድክ ከጎረቤት ሀገር ሌላ ጊዜ በትግርኛ ግን በአማርኛ ይቀርብ ሌላ መለስበታለሁ የስንት ለትግራይ ህዝብ ተብሎ የተሰጠ ገንዘብ ጭምር የዘረፉ ኃይሎች አሉ አሁን ብልጽግና እዛ ውስጥ የገቡ ስምረት ውስጥ የገቡ ከጎረቤት ሀገሮች አካባቢ ይወሰዷል መጣበታለን ከእንደዚህ ጥቅጥቅ ያለ ዶክመንት ማስረጃ ስላለን ነው ማስረጃ የትም ንቅንቅ ኦልሬዲ ስለዘረፉት የትም ማምለጥ አይችሉም ይሄን የነ ጌታቸው ፕሬዝዳንት አሉ ነጋ ሰፋ ነው አልተሳሳትኩኝ ነጋ ሰፋ ነው መሰለኝ ምክትል ተቀዳሚ ትክክለኛ ምርጫ ነው ይሄ ምክንያቱም ጌታቸው ለሲምቦል ጌታቸው ይጠቀምበታል ከፊት ለፊት ያው ኔም ስም ራሱ ያስፈልጓል ነጋ ሰፋ ማን ነው እንደዚህ ነጋ ሰፋ ግን የአደረጃጀት ነበር ከዓለም ገብረ ኃይል በደንብ አስተምሮታል ዓለም ገብረ ኃይል ጽፈት ቤት እያለ የፓብሊክ ሞቢላይዜሽን አካባቢ ነበር የቲፒኤልኤፍ ሆነ ማለት ነው ስለዚህ የፓብሊክ ሞቢላይዜሽን ላይ እውነት ነው ከርቷል ህወሓት ይቅርታ ባይ ነው እንጂ እስከ መጋቢት ከርቶ የነበረ ሰው ነው አማቹ አድዋ ተደብቆ የነበረ ሰው ነው እስከ መጋቢት ቲፒኤልኤፍ ጠፍታለች ብሎ አማቹ ቤት ተደብቆ የነበረ ነው ትግራይ ማል አድዋ ያው ሰፈሩ ያው ጎረቤታችን ስለሆነ ነው አማቹ ተደብቆ እስከ መጋቢት ቲፒኤልኤፍ ጠፍታ ከዛ አለች ሲባል ገባ
በይቅርታ ግን ያው ቲፒኤልኤፍ ራሱ ገምግመውታል ይሄን ጉዳይ የት ነበርክ ተብሎ በእኔ መጨረሻ ላይ ሄዷል ብልጽግና ጋር የስምረት የሚባለው የብልጽግና ቅርንጫፍ የትግራይ ቅርንጫፍ ገብቷል እና ያግዘናል ዓለም ገብረ ኃይል ጽህፈት ቤት አካባቢ ስለነበር ዶክመንቴሽን ይሄ የፓብሊክ ሞባይላይዜሽን ምናምን ሰው አቅም ስላለው እዚህ አካባቢ ያግዘናል በሚል ነው ያደረጉት። ጌታቸው ይሄን ጊዜ ስለሌለው ጊዜ የለውም። ለዚህ ግን መግለጫ ሚዲያ ላይ ምናምን ለመስጠት ጥሩ ነው ጌታቸው እና ሀፍቱ ኪሮስም ምክትል አድርጎታል። ሀፍቱ ኪሮስ የአፋር ቅርንጫፍ ነው የሰራዊቱ ቅርንጫፍ ስለሆነ የሰራዊቱ አፋር ያለው ሐራ መሬት የሚሉት እነሱ ቲዲኤፍን አፍርሼ ትግራይን እቆጣጠራለሁ ነው እዛ ሰራዊት አለኝ አዲስ አበባ ደግሞ በሰላማዊ መንገድ ስምረት የሚባል ፖለቲካ ፓርቲ አለኝ ብሎ የሚሰራው የአፋሩ ቅርንጫፍ ተወካይ ነው ሀፍቱ የማጮ ቤዛ አድርጎ የነበረው የትግራይ ደቡባዊ ዞን አስተዳዳሪ የነበረውና ያው የህወሓት አስፈጻሚ የህወሓት ማዕከላዊ ኮሚቴ የነበረው እንደነ ኬሪያ ኢብራሂምን ገብታለች። ኬሪያ ኢብራሂም አባቴ ታሞብኝ እኮ ነው የሄድኩት ያለችው የትግራይ አባቴ ታሞብኝ ቆላተንቤ እንዳትሄጂ ብሎ አስቀርቶኝ እኮ ነው አፉኖኝ እኮ ነው በር እኮ ዘግቶብኝ ነው ለሄድ እኮ ነበር ያለችው ሚዲያ ላይ ማለት ነው። ብዙም ይሄ የሞተ አጀንዳ ስለሆነ እሱ ላይ ፎከስ አናደርግም። ይሄ ግን የኦህዴድ አሰራር ቢገባው ዴድ ኦን አራይቫል ነው። ስምረት አሁን በሱ ቤት ከቲፒኤልኤፍ ጋር በማደርገው ወይ ከቲዲኤፍ ነው እሱ ያው ይታወቃል። ከቲዲኤፍ ጋር በማደርገው ጦርነት ቲዲኤፍን ቶሎ እንትን አድርጌ የጋፕ እንዳይፈጠር የመንግስት ጋፕ እንዳይፈጠር ቶሎ ስምረት ገብቶ አስተዳዳሪ ለመሆን እንዲህ ነው ቋምጦ ያለው። ይሄ ለዚህ እናደርገዋለን ብሎ ነው የሚያስበው። አንድ መኖክሴ ሁላ አለ አንድ መኖክሴ አለ የሚያወራው ሌላ ጊዜ መለስባታለሁ በደንብ አድርገን በቅርቡ ጦርነት ስለሚጀምር በቃ እንደዚህ ጌቾኮ እንደዚህ እነሱ ጌቾ ናቸው ከአፋር ያመጡኝ ጦርነቱ በቅርቡ ይጀምራል። ያው ከትግራይ ጋር ነው ከኤርትራ ጋር ሳይሆን አሁን ከትግራይ ጋር በቅርቡ ይጀምራል። ከዛ መንግስትነቱን እንቆጣጠራለን። ያ የሰብሓቲዝም ምናምን መነኩሴ እኮ ነው። ጌታቸው የሚያሳልሙ መነኩሴ ሊሆን ይችላል። ሌላም ይመጣል ብዙ ፖለቲካ ፓርቲዎች ይመጣል። አንደርስታንድ ያላረኩት ነገር ግን አለ። በርካታ የሱ የጀርባ አጥንት ናቸው የሚባሉ ደጋፊዎች የነበሩት ይሄን ያክል እንደግፋለን ሲሉ ሲያስቃብጡ የነበሩ ደግሞ የውሸት ነው ስምረት ማለት ውሸት ነው የአድዋና የአክሱም ስብስብ ነው አሉት። ደግሞ ሶሻል ሚዲያው እያየሁት ነበር። ገና ነው በቃ ይሄ አድዋ አክሱም የሚባለው በፍጹም ሊጠራ አይችልም። ኦህዴድ እንኳን እንትን ቢያደርግ እገሌ እኮ ትግራዋይ ነው፣ አባዱላ እኮ ትግራዋይ ነው፣ ኩማ ደመቅሳ እኮ ትግራዋይ ነው፣ ታየ ተክለ ሃይማኖት ታየ አንዳቸው እኔ አላቅም የትኛዎቹ እንደሆነ ታየ ተክለ ሃይማኖት የሚባል ተክለ ሃይማኖት እኮ ነው የአባቱ ስም የትኞቹ እንደሆነ አላቅም ወይ ኩማ ወይ አባዱላ ይኸው አባቱ እኮ ተክለ ሃይማኖት ነው ትግራዋይ ነው ለስሙ እኮ ነው ኩማ አባዱላ ብለው የመጡብን እኮ ተጋሩ ናቸው እነዚህ ሲሉ ነበር። እኔ ትዝ ይለኛል በነ ኢሳት ጊዜ የተበታተነ ኢሳት ተበታትኖ የልጅ ወልዶ ተቆራርጦ የላሁ ጣጣ ብሎ ግን ዋናው ኢሳት እያለ እንደዛ ሲሉ ነበር። አሁን ደግሞ ስምረት የሚባል ፖለቲካ ፓርቲ አዲስ አበባ እንትን ቢያደርጉ አድዋና አክሱም ነው እንዳለ ጠቅላላ ምናምን ይላሉ። ገና ብዙ ይነግሩናል። ብዙ ይፈለፈላል ደግሞ ብልጽግና ሹም ተንቤን ፖለቲካ ፓርቲ ሹም ተንቤን ምናምን የሚባል ፖለቲካ ፓርቲ አሁን ሰሞኑ ይመዘገባል ምናምን ሲሉ ነበር። በደንብ ይፈለፍላል። ገና በቀበሌ በወረዳ የግራዝማች የገሌ ፖለቲካ ፓርቲ የቀኛዝማች የገሌ ፖለቲካ ፓርቲ ብሎ ይፈለፍላል። ለቦቶም ላይም ትግራይ ውስጥ ቦታ የለውም። ብልጽግና ሌላ ህይወት ውስጥ ያለ ነው። ብልጽግና እድሜው 2018 ነው የሚያበቃው። ኮይሻ ባሌ እዚህ ስራ አስፈጻሚ ምናምን እያለ በየቦታው እንደ እብድ የሚዞረው ስለገባው ነው። የማይነካ ነካክተሃል፣ ልሰራው የማይገባ ስህተት ሰርተሃል። በፍጹም በርካታ ቀይ መስመሮች ስተሃል። የኤርትራ ቀይ መስመር ስተሃል፣ የትግራይ ቀይ መስቀል ስተሃል፣ የአማራ ቀይ መስቀል ስተሃል። የኦሮሞ እናትን የደበደብክ የኦሮሞ እናትን ስንት የማይደረግ ነገር ያደረግ ቀይ መስመር ስተሃል። የኢትዮጵያ ህዝብ አጠቃላይ የኢትዮጵያ ህዝብ ቀይ መስመር ስተሃል። በኑሮ ውድነት አፈር ድሜ እንዲበላ አድርገዋል። ብዙ ነገር ብልጽግና እያለ ስሙን እየጠራ በኢትዮጵያውያን ህዝብ ዘንድ እንዲጠላ አድርገሃል።
እንኳን እገሌ የፖለቲካ ፓርቲ እያልክ ፈልፍለ ትግራይ እንትን ለማድረግ ቱ ሌት ነው። ይሄ በጣም ያለፈው 2 ዓመት 5 ዓመት አካባቢ እንትን ታፍ የሆነ ጊዜ አሳልፋለች ትግራይ። በጣም ታፍ የሆነ ጊዜ ኖ ሞር ይሄን የምታስቀጥልበት ጊዜ የለም። ነዳጅ ከለክላለሁ ትግራይን ዝም ቢያንድ ዓመት እንዲሁ ካንከራተትኳት እሷ ራሷ ሜልት ታደርጋለች እንትን ታደርጋለች የሚለው ይሄ አልቋል። ያለቀ ጉዳይ ነው። ማስፈልጉትን ጣጣጣ አድርጎ አዲስ አበባ ሄዱ። አሁን አንዳንዶቹ ግን ልንገራችሁ በተለይ የትግራይ ስም መጥቀስ አልፈልግም። እዚህ ላይ ስም መጥቀስ አልፈልግም። የፖለቲካ ፓርቲዎች አሉ። የትግራይ ተጋሩ ፖለቲካ ፓርቲዎች ኦልሬዲ አብይ አህመድ እጅ ላይ ነው ያሉት እነዚህ ሰዎች። አብይ ያሞታል በየቦታው ማቆም አለባችሁ። እኔ ዝም ብዬ በትግርኛ ብናገሩ ደስ ይለኛል፣ ግን ዛሬ ስላላዘጋጀው ነው። ማቆም አለባችሁ። አብይን አትሞት። እኔ እገሌ ማለት አልፈልግም፣ ግን ያደምጣችኋል። ይሄ ጊዜ እድል አግኝቶ ሳምበዲ ወይ በድምፅ ተቀርጾ ወይ የሆነ ነገር አድርጎ የሆነ ቴክኖሎጂ ተጠቅሞ ያገኛችሁ ጊዜ ግን ቆዳችሁን ገፎ ነው የሚገላችሁ። ኦልሬዲ ከትግራይ ተነቅላችሁ ከሄዳችሁ በኋላ እሰየው በቃ ጌታዬ ብላችሁ ዝም ብላችሁ እንትን አድርጉ። ማማት ከፈለጋችሁ ውጭ ሀገር ራቆታችሁ ሄዳችሁ እንዲሁ ሳምበዲ ስክሪፕቶ መስሎ ይቀርጻችኋል። የምሬን ይሄ በፍጹም የማይደረግ ነገር ነው የሚያደርጉት አንዳንዶቹ። የማይደረግ እንዲሁ ጊዜ ያልፋል ብለን ነው እንጂ እጃችን ላይ የገባ ያለው ጉድ ነው። በስክሪፕቶም ይቀረጻል፣ በሞባይል ይቀረጻል፣ በተለያየ ቴክኖሎጂ ይቀረጻል፣ በመነጽር ይቀረጻል፣ በተለያየ መንገድ ይቀረጻል። ወንድሜ ነው ይሄ ባለሀብት እኮ ጓደኛዬ፣ ይሄ ባለሀብት እኮ እንደዚህ ነው ተብሎ የሚነገር የለም። ንገሯቸው። ጠቅላላ የስምረት ሰዎችም አዲስ አበባ የሸሹት ሰዎች በሙሉ ንገሯቸው፣ ተጋሩ። አብይ ጋር ካደረሱ ብዙ ነገር አለ። አይ ነው ብዙ ዲሳስፋክሽን ይኖራል። ከትግራይ ጋር ቂም በቀል አለ፣ ዝም ብሎ ሪሞርስ አለ፣ የመጸጸት ስሜት ይኖራል፣ ምናምን ይኖራል። አንዴ ሄዷል። የገቡበት ነገሩ እስከ መጨረሻ እስኪሆን ድረስ ስህተት መስራት የለባቸው። ሰው አብይ ነው። ይሄ መልእክታችን ነው። ለማንኛውም ጀነራል መናገር ስላለብኝ ነው። ኖኖ የሚባለው የሰሞኑ አሳዛኝ ጉዳይ እዚህ ኖኖ ወረዳ ስራ ላይ የተናገሩት አደገኛ ንግግር አለ። ሰሞኑ በአፋን ኦሮሞ ነው ተርጎምንላቸዋል። አማራ ህዝብ ላይ የተናገሩት ንግግር አለ። ወረዳ አስተዳዳሪ ነው። የኖኖ ወረዳ አስተዳዳሪ ምዕራብ ኦሮሚያ ንጹሃን የኦሮሞ ተወላጆች ተጨፍጭፏል። ሰሞኑ ንጹሃን ግን ማንን ነው አክቹዝ የሚደረጉት? ፋኖ ነው ይላል። ተው እንደዚህ አትበሉ። ፕሮፌሰር እስቄል ገቢሳ ሰሞኑ ምን አለ? ኖኖ የፈጸመው የመንግስት ኃይሎችን አደራጅቶ መንግስት ሸኔ ብሎ ያደራጀዋል፣ አማራን ይገላል። ፋኖ ብሎ ያዘጋጀዋል፣ ኦሮሞን ይገላል። ይህ ወለጋ የታየ ነው። ኖኖ ወረዳ ፋኖ ነው ያደረገው አሉ። ኢንሳይድ ኦሮሚያ ነው። ኢንሳይድ ኦሮሚያ ማለት በየት በኩል ፋኖ ገብቶ ድንበር እንኳን ቢሆን ሰሜን ሸዋ ምናምን ቢሆን እንኳን ፋኖ ይባላል፣ ድንበር ይዋሰናል። ኖኖ ወረዳ በጣም ዲፕ ኢንሳይድ ኦሮሚያ ነው። በየት በኩል ፋኖ ገብቶ ይሄን ሊፈጽም ይችላል? አርሲ በጣም ውስጥ ነው፣ ኦሮሚያ ውስጥ ነው። ሀረርጌ፣ ምዕራብ ሀረርጌ፣ ምስራቅ ሀረርጌ ኦሮሚያ ውስጥ ነው። ማን የሚባል ፋኖ እዛ ሄዶ ሊፈጽም ይችላል? የኦሮሚያ ኖኖ ወረዳ አስተዳዳሪ ምን አሉ? መንግስት ያው ይሄ ራሱ ሰዎች ሰብስበው ትልልቅ ሰዎች መከላከያ ጭምር ባሉበት ነው። ሰራዊት ህዝቡ መሳሪያ የቆጠበ መሳሪያ ይግዛ፣ ክላሽ ይታጠቃል። ወረዳ አስተዳዳሪ ሆኖ ህብረተሰቡን ራስ ታጠቃሉ። አማራ ሆይ አማራ አርሶ እንዲበላ ነው እዚህ የመጣ ነው እንጂ እኛን ሊገለን አይደለም አለ። አርሶ እንዲበላ አጋጣሚ ሆኖ ኖኖ ወረዳ አካባቢ በርካታ የአማራ ተወላጆች አሉ። የዛሬ 30 ዓመት ምናምን እዛ አካባቢ በሪሰትልመንት ፕሮግራም እዛ የመጡ ናቸው እና ሰላማዊ ኑሮ የሚኖሩት አማራ ነው የገደለ ብለው እነሱ ላይ ታርጌት ያደርጋል። ልትበላ አርሰ ልትበላ ነው እዚህ የመጣው እንጂ እኛን ልትገለን አይደለም የመጣው አለ እና ነዋሪ በሙሉ መሳሪያ ገዝቶ ራሱን እንዲጠብቅ ይላል። መስማት ያለባችሁና ጉዳይ አለ እዚህ ላይ ጣሌስ አማራ ወረከራ ደም ቆቴኛቹ ለፈመለ ሙቀብሳ እንጀኒ ሙከሰ ታይሉ ቀብሳውን ደንደው ምርጋ ከሲሲን ቀብ ሴና ከሲሱ ብራን ቀበል ኑ ቀብሳዬ ብየ
keessa jiraannu kana keessa akka isaan jiraatan kan gochaa jiru nuyi Oromoodha malee saba biraa miti. Asirriitti namni beekuu qaba jechuudha. Nu of dandeenya waan ta'eef nu keessa taa'ee kan nu ajjeesu kan maal nu godhu shanee fi finxaaleeyyii Amaaraa faannoo warra jedhan diina uummata keenyaa ta'uu uummanni keenya yoo beeke namni akka kaleessaa maaliif bitte eessaa bitte jedhee nama qoratu hin jiru. Kilaashii bittaa argannaan dafaa bitadhaatii eeyyamatti fudhaa an keessan jechuudha. Kilaashiin ilmoodha. Ilmoo ofiiti. Akkana miti. Kanaaf waan argattanii meeshaa bitadhaa. እንግዲህ ዋስትና ናችሁ። ክላሻችሁን ታጠቁ እንደ ትላንትናው። መሳሪያ የት ነው ያለው? መሳሪያ ማን ሰጠ ተብላችሁ አትጠየቁ። መሳሪያ ግዛ። አርሶ አደሩን ያስተነቀቀበት ቪዲዮ ነው ይሄ። ዋስትናችሁ መሳሪያችሁ ክላሽ ግዙ። የወረዳ አስተዳዳሪ ገበሬውን ክላሽ ግዛ ብሎ አናውንስ ሲያደርግ ነው። ሚሊሻ ባለበት፣ ፖሊስ ባለበት፣ መከላከያ ባለበት፣ የመንግስት መዋቅር ሴኩሪቲ ፎርስስ መዋቅር ባለበት ሀገር አርሶ አደር ራስን መሳሪያ ገዝተህ ተከላከል ያለበት ነው። ይሄ አዲስ ነገር አይደለም። አጌና ሰሞኑ አጌና ይሄ የሰባ ምናምን ዓመቱ አጌና ሲናገር ነበር። ሰው ቆርጦ ልኮልኝ ዝም ብሎ ደብሮ ነው እንደዚህ ይባላል። እንዴ ገበሬ ራስን መከላከል አለበት እንጂ መከላከል ሊጠብቅህ ነው ወይ? ፖሊስ ሊጠብቅህ ነው እንደ ገበሬው በየቀበሌው እየሄደ መከላከል ሊጠብቀው ይፈልጋል ወይ? ራሱ መጠበቅ አለበት እንጂ አለ። የደላ ሰው ነው የደላው። በታክስ ፔየር ገንዘብ በግብር ከፋይ ገንዘብ አዲስ አበባ ተንደላቆ እየኖረ አርሶ አደር ራስን ጠብቅ እንጂ መከላከያ መጥቶ እንዲጠብቅ ትፈልጋለህ ወይ? ልክ አብይ አህመድ መንግስት ያንተ ሚሊሻ የሰፈር ሚሊሻ አይደለም ምናምን ያለበት ጊዜ ማለት ነው። እንደዛ ተመሳሳይ ይሄ አማራን ታርጌት አደረገ ነው። ይሄ የኖኖ ወረዳ አስተዳዳሪ አማራን ታርጌት ያደረገበት ነው። for no fault of themselves አርሶ አደር ነው። በሰላማዊ ህይወት ሲኖሩ የነበሩ ናቸው እነዚህ። የባለፈው ሬኮርዳቸው ፓተርናቸው ሲታይ የባለፈው ታሪካቸው ምንም የሌለባቸው አብሮ ደቦ የሚሰሩ አብሮ ቡና የተጠራሩ የሚጠጡ አብሮ ጸበል አብሮ ሀዘንም ደስታውም አብሮ የሚቋደሱ ሰዎች ናቸው እነዚህ። ሰውየው ግን መሳሪያ ገዝተህ ራስን ተከላከል ብሎ ያው ግደል ማለት ነው። ግደል ማለት ነው። ለማስታወስ ያክል ነው። ኦሮሚያ አንድ የእናት ለቅሶ አለ። እንትኑ የቦታው አጋጣሚ ማብራሪያ አልሰጠኝም፣ ግን ዛራ ሚዲያ ላይ ለተመልካቾች አድርስልን ብሎ ይላኩልን አለ። ሰሙታላችሁ። በአፋን ኦሮሞ የተነገረ ስለሆነ ኮንቴክስቱ አልገባኝም፣ ግን ከባድ መልእክት ያለበት ነው ብሎኛል። መጀመሪያ ግን ኦላ ዛሬም ትላንት ውጊያ ላይ ነው። ይሄ ድምጹን ሚዩት አድርገነዋል። በጣም መጠነ ሰፊ ውጊያ አለ። መጠነ ሰፊ በሄደበት ቦታ የከፍተኛ የክልሉ ኦሮሚያ ክልል ነው። አምቡሽ ተደርጎ ንብረት ያው ተመልከቱ። ይሄን ሁላ ስንት ሰው ይዘው እንደነበረ መገመት ይችላል። ድምጹ በጣም ከባድ ውጊያ አለበት። እዚህ ላይ ድምጹን እንትን አድርገነው ነው ሚዩት አድርገነው ነው እዚህ ጋር አለ። ይሄ ኦሮሚያ ነው፣ ግን ኦሮሚያ ሰላም ነው። ኦሮሚያ ባህር በር እንፈልጋለን ይላል። ኦሮሚያ እንደዚህ እየታመሰበት ሽመልስ አብዲሳ እና አዲሱ ቅጤሳ ምናምን በቃ እኛ ወደ ቀይ ባህር ነው ጉዟችን ይላል። እነዚህ ሹርቤ ኦላ ወረዳ ብሊስማ ኦሮሞ የሚሰራው ተመልከቱ። ይሄ ማን ይመስላል? ይሄ ሶማሌ ክልል ሶማሌ አይደለም፣ ሞቃዲሾ አይደለም፣ ኦሮሚያ ክልል ነው። መንገድ ላይ ሲሄዱ የነበረ የመንግስት ኃላፊዎች ምናምን በዚህ ደረጃ ነው እንትን እየተደረገ ያሉት። ኦሮሚያ ያለው ሁኔታ ይሄን ነው። አሳዛኝ ነው። እነሱ ግን ብልጽግና የፋርሴቡላ ሚዲያ ይሄን አስተላልፍ ለምን ብሎ ያስተላልፋል? ለፋርሴቡላ የተሰጠው አቅጣጫ ቀይ ባህር እና ቲዲኤፍ ላይ ዝመት የታጋሩ ለከርሲች ፋርሴቡላዎችም አሉ። የትግራይ ጀነራሎች መሬት ተሰጣቸው ሊሰጣቸው ነው ተሰጣቸውም አይደለም ሊሰጣቸው ነው ይላል። እና አዲስ አበባ ያለው ጀነራል 1000 ካሬ ቢሰጣቸው እንኳን አልተሰጣቸውም፣ ግን ቢሰጣቸው ምንድነው ችግሩ? አዲስ አበባ መጥቶ ወሰደብህ እንዴ? ልውሰዳለ እንዴ? ቲዲኤፍ መጥቶ አዲስ አበባ አሁን የኦሮሞ ህዝብ ጤፍና ምናምን የሚያመርትበት ቦታ ሄዶ በዚህ ወሰድ እየተባለ በየቦታው 1000 ካሬ ሜትር ለመከላከያ የተሰጠው 1000 ካሬ ሜትር ከየት ነው የወሰደው? አዲስ አበባ 1000 ካሬ ሜትር የታደለው እና ለግንባታ ተብሎ ደግሞ መነሻ 10 ሚሊዮን ነው 20 ሚሊዮን የተሰጠው ጀነራሎች ለቻይና ጀነራሎች ነው እንዴ የተሰጣቸው? ለጄኖሳይደር ጀነራሎች እኮ ነው። ገዳይ ጀግናው የኤርትራ ሰራዊት ላለው ለነ መሐመድ ተሰማ እኮ የተሰጠው ሀገር ስለጠበቀ ነው።
ኢትዮጵያ ስላስከበረ ነው? ኢትዮጵያ ስለሚወድ ነው? አይደለም። ግን ፋርሲ ጉላ የሚሰጣቸው መሐመድ ተሰማ፣ አበባው ታደሰ ወይ ብርሃኑ ጁላ እንደዚህ 2000 ካሬ ወሰደ ምናምን ይባል የለም። መቀለ ሄዶ መቀለ ጀነራሎች ሊወስዱ ነው፣ ለወደፊት ሊወስዱ ነው ይላል። ወይ ጉድ የሚያስብለው። ሌላ አፋን ኦሮሞ ተከታታዮቻችን እዚህ ላይ መልእክት አለ። ከባድ መልእክት ነው ብለውኛል። ከትልቅ ሰው የተላከልን ነው። እናድምጠውና ወደ እንትን ጉዳይ እንሄዳለን። አመሌ ከኑ ኢላሉ ቀቡ ኢጆሌ ከኛ ነው ኢላሉ ቀቡ ኢዶት ደነ ዳመ ከኛ ጉዲፈኑ ይምቀምኑ ቢይ ከኛ ይስማ ከነ ሞቱማ አመሌ ነው አይላሉ ኢጆሌ ከኛ ነው አይላሉ በረምተ ሳንት ለታስኮ ታስተጋገሉ ይንቀበን ኢጆሌንቱ ኑትስሞ ኢዶተኛ ሳን ጉዲፈኑ ይምቀም ቢይ ተኛ ሳይ ተክቲ ተደብቻ ኢዶሌን ቀም ዜጋኒ ሰብራይ ሳይ ኢትዮጵያ አራት ከንጅራቻ ጅሩ ኑትግኒ ኢዶት ዳለን ኢዶት ጉዳይ ከኛ ጉዲፈቻ ጅሩ ምርገ አባጅሩ ምርገ ከኛ ነው አይገም ምርገ ዳይመን ከኛ ነው አይገም አመሌ ቢይ ኢትዮጵያ ነው አይላል ምርገ ከኛ ነው አይክስ ኢዶሌ ነው ቀም ነው ቢይ ከኛራ ቢይ ከኛ ሸተረ ብቻ ኢዶሌ ከኛ ቢነስኑ ጀላኛቹ ሄዳ አመሌ ሞቱማ እናን ኦሮሚያ ተስተይ ከም ቢይ ኢትዮጵያ አመሌ ነው አይላል ዳይመ ከኛ ቢነስኑ አላኛቹ እንገቡ በቃ ምርገ ዳይመን ተስተይ ነው ፈጉሙ ገባ በቃ ኢዶሌ ነው ቀም ነው ቢይ ከኛራ ቢይ ከኛ ሸተክቲ ኢትዮጵያ ቆፍ ምርገ ዳይመን ምርገ ዱበርቶ ተጥለ ነው ፋኤገም አምስተና ሚሶመ ኑት ሲብሶም ሲናሞቱማ ፋነታኔ ያተው መለገሩ ኢዶት ከኛ ሚሶም ሲኑ እንቀም ነው ቢይ ከኛ ሸተነቆፈ በቃ ሞቱማ እናን ኦሮሚያ ተስቀን ኢትዮጵያ ቡጫም ኢትዮጵያ አብ ዶክተር አብይ ተመልካቾች ሮሮ ነው የኢትዮጵያ ህዝብ ይስማን የኦሮሞ ህዝብ እያሰማ ያለው ድምጽ ነው እና የደረሰባቸውን እንትን በዚህች እናት አንደበት ሲገለጽ ስለነበረ ነው። የፋኑ አንድ ጥሩ ዜና አለ ከአማራ ክልል አካባቢ ከአማራ ክልል መቼ የኢትዮጵያ ቴሌቪዥን አንድ ዜና ግን የማን ምስኪኑ ሰውዬ መኪናችን የወሰደው ቪኤት መኪናችን የወሰደው ሰውዬ መልስ እየተባለ ያለው ያው ቫይል አድሚራል ጋንዱ ክንዱ ምንድነው ቫይስ ነው ቫይስ ምክትል ነው ለካ ቫይስ አድሚራል ክንዱ ገዙ ባህር ኃይል የኢትዮጵያ ብሔራዊ ጥቅም ለማስጠበቅ ዝግጁ ነው ይላል። ባህር የለህማ የት ሆነ ነው? ጣና ሐሸንገ ትግራይ ያለው እንትን ነው ሐሸንገ ወይስ አርባ ምንጭ ቆቃ ህዳሴ ግድብ ያለው ንጋት የት አካባቢ ሆነ ነው? ቤት በኩል ነው ጭነህ ያው ቤት በኩል ነው የምታስከብረው። ጉረኛ ቀዳዳ ሁላ እኔ እንደዚህ ብሎ ነው ኑሮ የሚኖረው ብልጽግና አካባቢ። ፋኖ አካባቢ የፋኖ ዜና አለ። ፋኖች ሚሊሻዎች ማረኩ። በእውነት አንድ በጣም ሂውማኒስታር ኢንተረስት ያለው ስቶሪ ነው። ልጅ አባቱን ነው የሚማርከው። ሚሊሻ 2000 3000 ብር ይከፈሏል። ሚሊሻውንና ህይወቱ የወሰዱበት 3000 ብር ይከፍሉታል፣ 5000 ይከፍሉታል። ደሞዝተኛ ነህ። 5000 ለገበሬ ብዙ ይመስላል። በነገራችን ላይ ወላጆቻችን ትልቆች አይደሉም። 5000 የድሮ 5000 መሬት ይገዛል፣ ቤት ይገዛል። ድሮ 5000 አሁን ቁርጥ ስጋ ከሁለት ቢራ ጋር ነው። ሌላ ያለው ደህና ቤት ሄደው ወይ 5 ቢራው ምናምን እና አንድ ቁርጥ ስጋ ነው፣ ኪሎ ስጋ ነው። በድሮ ግን 5000 ሲባል ለገበሬ በጣም ብዙ ነው። 5000 ይከፈላልና ሚሊሻ ሄደ ፋኖ ጋር ገጠም ሲባል እሺ ጌታዬ ብሎ ይገጥማል። አረጋዳው እያለ ማን ጋር ነው የምገጥመው ብሎ አያስብ ለሰከንድ። እኔ ማንንም የምንወቅሰው ማንንም የሚወቀሰው ትግል ላይ ያሉ በአዴን ጊዜ ሄደን ብዙ የህዝብ ግንኙነት ሰርቷል። ሰራዊት ወደፊት ይሄዳል። ህዝብ የማንቃት የሚያነቁ ኃይሎች ደግሞ ከኋላ ይኖራል። ከህዝብ ህብረተሰብ ጋር የተሰበሰበ እኛ እንደዚህ ነን፣ እንደዚህ ዓላማችን እንደዚህ ነው፣ ወረዳ አስተዳዳሪያችሁን፣ ቀበሌ አስተዳዳሪያችሁን፣ ምናምን አስተዳዳሪያችሁን እንትን አድርጉ። በጀት ምናምን ብሎ ነገር የለም። ትግራይ በጀት ደርግ በጀት ልኮ አያውቅም። 17 ዓመት ጦርነት ላይ ስለነበረ በጀት ብሎ ነገር የለም። ይሄ ዋና ከተማ አካባቢ መምህር ምናምን የነበረው ያገኛል። ይሄ ደመወዝተኛ ምናምን ከነበረ ከዛ ውጭ ግን ከ81 ጀምሮ ትግራይ ሙሉ በሙሉ በህወሓት ሰራዊት እጅ ስለገባ ደግሞ አበል እንትን የሚባል የለም፣ በጀት የለውም ትግራይ። አማራ ክልልም በአዴን የተቆጣጠረው ወይ ሄደን የተቆጣጠረው በጀት የለውም። ራሱ በራሱ ዝም ብሎ በቃ በራሱ ነው የሚኖረው። ግን ህዝባዊ የሆነ ውይይቶች ያካሂዳል። ፔለፍ ያካሂዳል፣ በአዴንም ያካሂዳል። ኦህዴድም ወደ ወለጋ ወደ ምናምን ሲገባ በደንብ አድርጎ ከህዝብ ጋር እየተገናኘ ስራ ይሰራል። ሴንሲታይዝ ያደርጋል፣ የፖለቲካ ስራ ይሰራል ማለት ነው። ይሄ መስራት አልተቻለም። አማራ ክልል
በተገቢው ደረጃ መሄድ አልተቻለም። ምንድነው ሚሊሻ ምን ልታረግ ነው እዚህ ውስጥ የምትገባው? ይሄ የአማራ ህዝብ ትግል ውስጥ ነው ያለ ነው ብሎ በአግባቡ ብዙ ሰዓት ወስዶ ብዙ ካቨሬጅ ቤትም መድቦ ሬዲዮ ጭምር ለገጠሩ ቴሌቪዥን አያም ሬዲዮ አክሰስ ያደርጋል። በተለያየ መንገድ ከውጭ ሬዲዮ እንትን የሚያደርጉበት የሆነ ሚዲያ ከውጭ ያለው ዝም ብሎ የአማራ ሚዲያዎች እርስ በርሳቸው ማይግባቡ የሆኑ አንዳንዶቹ ነው እንጂ ገጠሩ መድረስ የሚችልበት ሬዲዮ አዘጋጅተው መስራት አለባቸው። እኔ ስሰማው አማራ ክልል ያለው በብልጽግና ላይ የተፈጠረው ጥላቻ ወደር የለው። በአጭር ጊዜ ብልጽግና መንግስት አሽቀንጥሮ እንደሚችል እምነት አሳድሯል የአማራ ህዝብ፣ ገጠሩን፣ ከተማውን፣ ኤሊቱ፣ አርሶ አደሩ። ይሄ ግን መደገፍ አለበት፣ ህዝቡ መደገፍ አለበት። በፍላጎት ብቻ ብልጽግና መጥፋት አይችልም፣ ወይ ከኢትዮጵያ ጫንቃ መነሳት አይችልም። ስራ ይጠይቃል። የአማራ ህዝብም በዛ ደረጃ ነው መሰራት ያለበት እንጂ አማራ ክልል ያለው ኤኒታይም ይሄ መንግስት ኦልሬዲ የአማራ ክልል መንግስት አይደለም ብሎ አምኗል። አረጋ ከበደ በስንት ቦዲጋርድ ስለሚኖር ነው አማራ ክልል ስለመስራት የሚለው እንጂ አማራን እያስተዳደረ እንዳልሆነ ጥንቅቅ አድርጎ ያውቃል የአማራ ህዝብ። ይሄን ከግብ ለማድረስ ግን የፋኖ ኃይሎች በተቆጣጠሩባቸው አካባቢዎች ህዝባቸውን የማንቃት ስራ መስራት አለባቸው። ፋኖ ሚሊሻን ማረከ ሲባል ይሰቀጥጣል። እኔ በቃ ያመኛል። አባቱ ነው በቃ አጎቱ ነው ምናምን እኮ። አሁን ቲዲኤፍ ነው ከአባቱ ጋር የሚገጥመው። አስቡት፣ በ8 ወሩ የትግራይ ጦርነት ጊዜ ውዝን ትግራይ በነበረ ማን የሚባል አርሶ አደር ነው አጌንስት ቲዲኤፍ ሊሰለፍ የሚችለው? ማን የሚባል? ዮሐንስ ገብረ መስቀል ናቸው የተሰለፉት በዛን ሰዓት። እነ ሙሉ ናጋ ነበር ያስተላለፉት። በቃ ቲፒኤልኤፍ እኮ ጠፍታለች ምናምን ብሎ በየሚዲያ ሲናገሩ የነበሩት አርሶ አደር ነው። ጌታቸው ረዳ ምን አለ? አይዟችሁ እኛ የመጨረሻ ሞራላችን ተሰብረን በጣም ጨንቆን የሆነ ቦታ አማራ የሆነ ቦታ ስኔት አይዟችሁ ከየት ነው የመጣችሁ? እንደዚህ ነን። አያውቋቸውም። ህወሓት ደግሞ 27 ዓመት አዲስ አበባ ስለነበር ከህብረተሰቡ ጋር ብዙ አይተዋወቁም። ትግራይ ውስጥ የነበሩ የትግራይ ቤዝ ያደረጉ እንደነ ዓለም እና ባይ ምናምን ትግራይ ያስተዳድሩ ምናምን የሚያውቁት እንጂ ከአዲስ አበባ ሄዱት አያውቁትም። ረጅም ጊዜ ነው። እና በሉ እቺ አይዟችሁ ታሸንፋላችሁ እኮ ይሄ ወራሪ ይወጣል እኮ ከትግራይ ታሸንፉታላችሁ፣ በ5 ወር ታሸንፉታላችሁ በአጭር ጊዜ አሉናል። ምን ከዛ መቼ ነው 5 ወር የሚለው? ጥር አካባቢ ነው፣ በ5 ወር ውስጥ። ከዛ መቼ ነው የተሸንፈው የወጣው ከትግራይ? ከመቀለ ሸሽቶ የወጣው ሰነ ነው። አንድ አርሶ አደር ነገረኝ አለ። ጌታቸው ራሱ የነገረን ነው። ራሱ አለ፣ በቪዲዮ አለ። ምን አይነት አርሶ አደር ነው ይሄ? ደግሞ ኑ ልምራችሁ፣ አጭር መንገድ አለ በዚህ ልምራችሁ ብሎ መርቷቸው ይሄ አርሶ አደር ነው። ይሄ አበል አይከፈለው ምን አይከፈል። ሚስጥር ደግሞ አያሳልፉ አይሰጥም። አሁን የትግራይ ሚስጥር ወረደ የሆነ ካቢኔ ሲወስድ የሆነ ነገር አሉ፣ ብልጽግናዎች አሉ እዛ ላይ። አልማዛ አለች፣ ማና ሰብለ የምትባለዋለች። አሁን የማዕከላዊ ኮሚቴ ሆኖ የተሾሙ ጌታቸው ጋር አሁን የስምረት አልማዝ እኮ የኢንዱስትሪ ቢሮ ኃላፊ ነች እኮ። የኢንዱስትሪ ቢሮ ኃላፊ ዶክተር ሪኤ የሚባል አለ። የኒውትሪሽን በጀት አጭበርብሮ ካጭበረበሩት መካከል እሱ አንዱ ነው። ሚዲያ ላይ አስትቸዋለሁ። ያውቃል፣ እሱ ያውቃል። ንክንደያ የተሳተፉበት ከውጭ ኤንጂኦ የመጣ ለኒውትሪሽን ለልጆች መቀንጨር የተበጀተ በጀት ወደ አፋር ያዞሩ ናቸው። ወደ አፋር ታጋዮች ያዞሩ ናቸው። ምክትል ቢሮ ኃላፊ ነው። ስለዚህ ትግራይ ሚስጥር የለም። እዚህ ማን ነው ወረደ ቁጭ ብሎ የሚያወራው? ገና ወደ ህጋዊ ያልሆነ ስምረት የሚባለው ገና ትላንት ህጋዊ የሆነው ፓርቲ ትላንት አርብ ነው ህጋዊ የሆነው። ህጋዊ ከመሆኑ በፊት የስምረት ተወካይ የብልጽግና ተወካይ እዛ አስቀምጧል ወረደ። ቀላል አይደለም ነው ትግሉ የትግራይ። ያኔ ግን ሚስጥር ጌታቸው እኮ በዚህ ያለፈ ጌታቸው በዚህ ሻዕቢያ ቢመጣ የአማራ ኃይሎች ቢመጣ የመከላከያ ወራሪ ኃይል ቢመጣ ሚስጥር አሳልፎ አይሰጥም ነበር ትግራይ። ሚስጥር አሳልፎ አይሰጥም። ግንባሩ እየተባለም እኔ ሚስጥር አሳልፎ አይሰጥም፣ በቃ ይሞታል። ግን ምን አሉት አርሶ አደሩ? ግን እንዳትክዱን በ5 ወር ይሄ መንግስት ይሄ ታሸንፉታላችሁ ይሄ ወራሪ ኃይል ግን አዲስ አበባ ሄዳችሁ ግን እንዳትክዱን አሉኝ አለው።
አይዟችሁ ይሄን ፈተና ታልፉታላችሁ በኋላ አሸንፋችሁ ወደ ቦታችሁ